ሰላም ጤና ይስጥልን ተመልካቾቻችን። የዛሬ እንግዳችን የአማራ ክልል የመንግስት ኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻ ፈንታው ናቸው። ከዶክተር መንገሻ ፈንታው ጋር በሚኖረን አጭር ቆይታ ስለ አማራ ክልል ሰላምና ጸጥታ እንዲሁም ልማት ጉዳዮች እያነሳን ውይይት የምናደርግ ይሆናል። አብራችሁ እንድትቆዩም በአክብሮት እንጋብዛለን። ዶክተር መንገሻ ፈንታው ስለ ጊዜዎት እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። እሺ ዶክተር፣ የአማራ ክልልን በሚመለከት እንግዲህ በተለያዩ ማህበራዊ መገናኛ ብዙሃን የተለያዩ መረጃዎች ይለቀቃሉ። በእርግጥስ የአማራ ክልል ያለበት የሰላምና የጸጥታ ሁኔታ ምንድነው የሚመስለው? እስኪ ከዚህ እንጀምር። በጣም አመሰግናለሁ ይህን እድል ስላገኘው። ያው ሁላችንም እንደምናውቀው የአማራ ክልል ባለፈው 2015 መጨረሻ ላይ በነበረው ግጭት የሰላም እጦት ችግር ነበረ። ይህንን የሰላም እጦት ችግር ለመመለስ ፌዴራል መንግስት ከክልሉ መንግስት ጋር በጋራ በመሆን ሰፊ ርብርብ ተደርጎ በሁሉም ቀጠናዎች በተደረገው ርብርብ በተለይ ደግሞ የጸጥታ ኃይሉ ከህዝቡ ጋር በጋራ ሆኖ በመስራት የነበረውን ሁኔታ ቀልብሶ የመንግስት አመራሩ ሪፎርም ተደርጎ በአዲስ መልክ ሪፎርም ተደርጎ አሁን ያለው አመራር 2015 ሰኔ ነሐሴ 19 ተዋቅሮ ወደ ስራ ከተገባ በኋላ በሁሉም ቀጠናዎች በተለይ ደግሞ በዋና ዋና ከተሞች ላይ የነበረውን ችግር ቀልብሶ በዛም የአካባቢው አመራር ከማዋቀር በተጨማሪ የጸጥታ ኃይሉንም የጸጥታ አመራሩን በተለይ የክልሉን የጸጥታ አመራር ሪፎርም በማድረግ ስልጠና ውስጥ በማስገባት የነበረውን ሁኔታ ውይይት በማድረግ ተቀልብሶ በተለይ 2016 መጀመሪያ ላይ ወደ ተሻለ ሰላም ለማምጣት ጥረት ተደርጓል። ይሄ ማሳያው ባለፈው 2016 የነበሩት የህዝብ በዓላት ሁሉም ህዝቡ ከጫፍ እስከ ጫፍ ተነስቶ ልደትን፣ ጥምቀትን እና ሌሎች በዓላትን ህዝባዊ በዓላትን፣ መንግስታዊ በዓላትን በማክበር ሰላሙ ከጊዜ ጊዜ እየተሻሻለ እንዲመጣ ጥረት ተደርጓል። ይሄ የነበረው አንጻራዊ ሰላም እየተሸጋገረ እያለፈ ዛሬ አሁን ባለን ሁኔታ የተሻለ የሰላም ሁኔታ ነው ያለው። ይሄም ማሳያው በብዙ ቦታዎች ላይ በተለይ የክልላችን ዞኖች፣ ወረዳዎችና ከተሞች ሙሉ በሙሉ በሚያስብል ደረጃ የክልላችን አመራር ከጸጥታ ኃይላችን ጋር በጋራ ሆኖ ህዝብን በማወያየት ህዝብን በማነጋገር ምክክር በማድረግ ያለውን ነባራዊ ሁኔታ በማሳየት ወደ ተሻለ ሰላም እንዲመጣ ጥረት ተደርጓል። የሰላም ማስከበሩ የህግ ማስከበሩ ብቻ ሳይሆን ጎን ለጎን የልማት ስራዎችንም ሳይቋረጡ እየሄደ ነው ያለው ማለት ነው። ስለዚህ በክልላችን አሁን ያለው የሰላም ሁኔታ በጣም የተሻሻለ እንደውም አንዳንዶቹ አካባቢዎች ወደ ነበረበት ወደ ቀድሞ ወደ ነበረበት ሁኔታ ለመመለስ የተሻለ ሁኔታ ነው ያለው። በሁሉም የክልላችን ቦታዎች ላይ ህዝብ ውይይት ያደርጋል። ለዚህም በጣም ማሳያ የሚሆነው ባለፈው አመት የፌዴራል ሚኒስትሮቻችን በተለይ ደግሞ የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ አባላት በ15 ከተሞች በሁሉም ተገኝተው ስራ አስፈጻሚ ኮሚቴ አባላት ተገኝተው ውይይት አድርገው ምክክር አድርገው ህዝብ ያነሳቸውን ጥያቄዎች ለቅሞ ይዞ ውይይት በማድረግ የሚፈቱት በአጭር ጊዜ የሚፈቱት በአጭር ጊዜ፣ በረጅም ጊዜ የሚፈቱት በረጅም ጊዜ፣ በመካከለኛ ጊዜ የሚፈቱት በመካከለኛ ጊዜ ተብሎ ተለይቶ ወደ ስራ የተገባበት ሁኔታ ነው ያለው። የልማት ስራ፣ የህግ ማስከበር ስራ፣ እነዚህ ስራዎች ተሰርተዋል። ከሱ ባሻገር በጫካ ያሉት ወንድሞቻችንም የሰላም አማራጭ ተከትለው እንዲገቡ ጥሪ ተደርገዋል። በዚህ መሰረት በጣም በርካታ ኃይሎች ወደ ሰላም መንገድ መርጠው የተቀላቀሉበት ሁኔታ ነው ያለው። ኋላም ቆይቶ በተለያየ መንገድ የክልላችን ፕሬዝዳንት ጥሪ አቅርበዋል። የፌዴራል መንግስትም ክቡር ጠቅላይ ሚኒስትራችንም ጥሪ አቅርበዋል። በዚህ መሰረት በርካታ ኃይል ወደ ሰላም መንገድ የመጡበት ሁኔታ ነው ያለው። ይሄ በየጊዜው እየተሻሻለ መጥቶ ዛሬ በሁሉም ከተሞቻችንና ወረዳዎቻችን ህዝቡ የሰላም አየር መተንፈስ ጀምሯል። ይሄ አሁን የሚታዩ አልፎ አልፎ የተወሰኑ ግጭቶች ይኖራሉ። ይሄ እንዲህ አይነት ነገር አሁንም የተወሰነ ጊዜ መቆየቱ አይቀርም። ምክንያቱም የተበታተነ ኃይል የራሱን ፍላጎት የሚያራምድ ለሰላምን ፍላጎት የሌለው በተለያየ መንገድ የራሱን ዓላማ አንግቦ የሚንቀሳቀሳል። የሰላም መንገድ የማይመርጥ ዓላማው ሌላ የሆነ ይታወቃል። ሁሉም የውጭ ተልእኮ ያለው ሊሆን ይችላል። የራሱን በተለያየ መንገድ
የግል ፍላጎቱን መሰረት አድርጎ ፍጹም ወደ ሰላም የማይመጣ የተወሰነ ግሩፕ ይኖራል። አብዛኛው ግን በተሳሳተ መንገድ በተለያየ ሚዲያ በውጭም በአገር ውስጥም ሲነገር የነበረው ነገር እውነት መስሎ ተሳስቶ የገባው ኃይል ግን እውነታውን ሲያውቅ እየገባ ነው ያለው። አሁን በዚህ ሳምንት በጣም በርካታ ኃይል በተለይ ደግሞ በክልላችን ደጋማ አካባቢዎች ላይ የነበሩት ኃይሎች ከነ መሳሪያቸው እየገቡ የሰላም መንገድ እየመረጡ ነው ያሉትኝ። መንግስት ባስቀመጠው አቅጣጫ መሰረት ያው የተለያየ ስልጠና የተለያየ ውይይት ምክክር እየተደረገ ወደ ህዝቡ እየተቀላቀሉ ነው ያሉት። ስለዚህ እነዚህ ነገሮች ተደማምረው ሰላማችንን የበለጠ እያጸናን ያለ ነው ማለት ነው። ይሄ ሰላም ስራ እየተሰራ ጎን ለጎን ደግሞ የልማት ስራዎቻችን በሁሉም ከተሞቻችን እንዳያችሁት የክልላችን ክቡር ፕሬዝዳንታችን ሌሎች አመራሮችም በተገኙበት እየተመረቀ ነው ያለው። አዳዲስ ስራዎችን መሰረት ድንጋይ እያስቀመጥን ያለ ነው። የፓርቲያችን ያስቀመጣቸው አቅጣጫዎች ተግባራዊ እየሆኑ ነው ያሉትኝ። የህዝቡ ውይይትም ወደ ታች እስከ ቀበሌ ድረስ እያወያየን ነው ያለ ነው። ዶክተር እነሱን ጉዳዮች ደረጃ በደረጃ በቃለ መልሳችን ወደ ኋላ መጣባቸዋለሁ። እንግዲህ ከጥቂት ሳምንታት በፊት በአማራ ክልል ያለውን የሰላምና ጸጥታ ሁኔታ አስተማማኝ በሆነ መልኩ ለመፍታት ከህዝብ ጋር ውይይት ሲደረግ ነበረ እስከ ታችኛው እርከን ድረስ እና በህዝቡ የተነሱ ዋና ዋና ጉዳዮች ምንድናቸው? ህዝብ ምን አለ በእነዚህ ውይይቶች? ውይይቶቹ እንግዲህ ቅድም እንዳነሳሁት ከ2016 መጀመሪያ በበላይ አመራሮቻችን እንደጀመረ ከዛ በኋላ ደግሞ እየቀጠለ አሁን በየቀበሌው ውይይት ተደርጓል። ከዚህ በፊትም በተመረጡ ቀበሌዎች ከ40 በላይ ከተማ አስተዳደሮችና ወረዳዎች ውይይት ተደርጓል። እሱ ቀጥሎ ደግሞ እስከ ቀበሌ ተካሂዷል። አሁን ደግሞ በቅርቡ ፓርቲያችን ብልጽግና ያካሄደው ጉባኤ አለ። ሁለተኛው የፓርቲያችን ጉባኤ የጉባኤያችንን አቅጣጫዎችና ውሳኔዎችን መሰረት በማድረግ ደግሞ እስከ ቀበሌ ድረስ ውይይት እየተካሄደ ነው ያለው። ስለዚህ በእነዚህ ውይይቶች ላይ ህዝቡ በጣም በርካታ ነገሮች አንስቷል። አንዱ የሚያነሳቸው ከሰላም አኳያ ሰላም መምጣት አለበትኝ፣ ጠበንጃ አንስቶ ሰላም በጠበንጃ ይመጣል ብሎ እየተንቀሳቀሰ ያለ ኃይል ትክክል አይደለም በሚል በደንብ እያወገዘ ነው ያለው ህዝቡ። ይሄ አንድ ነገር ነው። ከልማት አኳያ በየደጁ ልማት መምጣት አለበትኝ፣ ለውጥ መምጣት አለበት፣ አካባቢያችን መቀየር አለበት። በተለያየ መንገድ በከተሞቻችን የምናያቸው የኮሪደር ልማት፣ ሌሎች መንግስታችን እያደረጋቸው ያለውን እንቅስቃሴዎች ወደ የደጃችን መምጣት አለበት ብሎ ከኪሱ እያዋጣ ያለውን ነገር እያቀረበ እኛ ይሄን አድርገናል እናንተ ደግሞ ይሄን ስሩ እያለ እየተሰራ ነው ያለው። በመንግስትም በጀት ተመድቦ በጋራ ውህደት ተፈጥሮ በጣም በርካታ ስራዎች እየተሰሩ ነው ያሉት። ማሳያዎች አሉን። ባህር ዳር ላይ የተሰራ የኮሪደር ልማት እጅግ አስደማሚ ለመጪው ትውልድ የሚሆን ትውልድ ተሻጋሪ ስራ ነው የተሰራው። ጎንደርም ላይ እጅግ አስደማሚ በሆነ ለማመን በሚከብድ ሁኔታ እየተሰራ ነው ያለው። ጎንደር በልጆቿ እየተቀየረች ነው ያለችው። በመንግስታችን በፓርቲያችን በተለይ ደግሞ በክቡር ጠቅላይ ሚኒስትራችን አነሳሽነት እየተሰሩ ያሉትኝ እስካሁን ድረስ ስጋት የነበሩ ነገሮችን ከቅርሳችን ጋር ተያይዞ ባህር ዳር ጎንደር ላይ የነበሩት የፋሲል ግንብ፣ ላሊበላ ላይ ያለው ቅርሳችን እና ሁሉን አቀፍ ስራዎች እየተሰሩ ነው ያሉትኝ። ደሴ ላይ፣ ኮምቦልቻ ላይ፣ ሌሎችም ከተሞቻችን ላይ የኮሪደር ልማት እየተሰራ ነው ያለው። በግብርና ልማታችንም ያነሷቸው ጥያቄዎች አሉ። ከዚህ በፊት የነበሩ ችግሮች አሉ። በተለይ ከማዳበሪያ ጋር የተነበረ በክልላችን የነበረ የሚነሳ ጥያቄ ነበረ። 2016 ገና ምርት ወደ ግብርና ስራው ከመግባታቸው በፊት ቀድሞ ነው የቀረበው። ኦልሞስት ወደ 7.6 ሚሊዮን ኩንታል ማዳበሪያ ከዚህ በፊት ታይቶ በማይታወቅ ሁኔታ በወቅቱ ቀርቦ ለአርሶ አደራችን እንዲከፋፈል ተደርጓል። በዚህ ዓመት ደግሞ ከ8 ሚሊዮን በላይ ሚሊዮን ኩንታል በላይ ማዳበሪያ እየቀረበ ነው ያለው። አሁን አስቀድሞ እየገባ ነው ያለው። ስለዚህ ህዝባችን እያነሳ ያላቸውን ጥያቄዎች ከስር ከመሰረቱ በቀበሌ ደረጃ ያነሳቸውን አርሶ አደራችን የከተማ ነዋሪያችን ያነሳቸውን ጥያቄዎች እየፈታን ነው ያለ ነው። ስለዚህ መድረኮቻችን ላይ ውይይቶቻችን ላይ ህዝባችን ያነሳቸውን ጥያቄዎች ከስር መሰረት እየፈታን ነው ያለ ነው። በዚህም ህዝቡ ይሁንታ እየሰጠ ከአመራራችን ጎን እየተሰለፈ አይዟችሁ እያለ በሰላሙን በኩል በህግ ማስከበር በኩልም ለሰላም የሚመጣው የሰላም እንዲመጣ ያደርጋል። እምቢ ያለውን ደግሞ አቅጣጫ እየጠቆመ ህግ እንዲከበርለት ጥረት እያደረገ ነው ያለው። ስለዚህ አሁን ክልላችን እነዚህ ነገሮች ተመጋግበው ከስከዛሬው በተሻለ ሁኔታ የሰላም አየር እየተነፈስን ልማታችንን እያለማን ህዝባችን ጋራ እጅና ጓንት ሆነን እየሰራን ነው ያለን።
እንግዲህ በህዝብ ውይይት በርካታ ጉዳዮች እንደተነሱ አብራርተውልኛል ዶክተር። ከሰላምና ጸጥታ አኳያ ህብረተሰቡ የሰላምና ጸጥታ ጉዳዮች በአስተማማኝ ሁኔታ እንዲፈቱ ጠይቋል። ከግብርና አኳያ የማዳበሪያ ስርጭትን በተመለከተ እንደተነሳም ነግረውኛል። ከዚህ በተጨማሪ በትምህርት ተቋማት ላይ የሚደርሰውም ጥቃት እንዲቆም ህብረተሰቡ መጠየቁን ነግረውኛል። ሌሎች የልማት ጉዳዮች እንደተነሱም ሀሳብ አካፍለውናልና እነዚህ ጉዳዮች እንዲፈቱ ህብረተሰቡ ከመንግስት ጋር እንዴት በትብብር እየሰራ ነው የሚለውን እስኪ ሰፋ አድርገው ያብራሩልኝ። አዎ እንግዲህ ህብረተሰቡ ቅድም ለማንሳት ሞክሬያለሁ። በእነዚህ ስራዎች ላይ ቁጥር 1 ከህግ ማስከበሩ አኳያ ነው። ከህግ ማስከበሩ አኳያ ህብረተሰባችን የጸጥታ ኃይላችን ጋር እጅና ጓንት ሆኖ እየሰራ ነው ያለው። የማይፋቀው እውነታው ነገር ምንድነው? የግጭቱ ከመፈጠሩ ዋዜማ አካባቢና በተፈጠረበትና ከተፈጠረበት የተወሰነ ጊዜ አካባቢ በተለያየ የውጭ ሚዲያዎችም በአገር ውስጥ ሚዲያዎችም በተለያየ መንገድ ጧት ማታ በክልላችን ሰላም እንዳይመጣ ክልላችን እንዲበጣበጥ ሰፊ ስራ ተሰርቷል። ይሄ ደግሞ በብዙሃኑ ሰው እውነት መስሎት አንዳንዱ ድጋፍ አድርጓል። በገንዘብም በሐሳብም በተለያየ መንገድ ድጋፍ አድርጓል። አንዳንዱ በአካል ገብቶም ድጋፍ አድርጓል። ነገሩን ሲረዱት እውነታው እሱ እንዳልሆነ የአማራ ህዝብ ጥያቄዎች ደግሞ በጠበንጃ እንደማይፈቱ በውይይት በምክክር ከሌሎች ወንድም እህቶቻችን ጋር እጅና ጓንት ሆኖ በጋራ መፈታት እንደሚገባቸው እያመነ ሲሄድ ፕላስ የተነሳው ኃይል ደግሞ በጀርባው ያነገበው ነገር እውነታነት እንደሌለውና ይሄ ሌላ ዓላማ እንዳለው በተለይ ደግሞ ከኛ የእድሜ ልክ ጥላቶቻችን ከኛ የሀገራችን ጥላቶቻችን ጋራ የዘመናት ጥላቶቻችን ጋራ ጥንተ ጥላት ነው አገላለጹ ራሱ ከነዚህ ጥላቶቻችን ጋራ የተወሰነ ነገር መስራት የተወሰነ ነገር አዝማሚያ ሲታይ ሰው ቆም ብሎ በማሰብ ነገሮችን ማስተዋል የጀመረበት ሁኔታ ነው ያለው። በሚዲያዎቻችን ሳይቀር ዘመቻ ሲካሄድባቸው የነበረው ሚዲያዎቻችን ደግሞ እውነታውን ማቅረብ ሲጀምሩ ትክክለኛውን መረጃ ከወሰደ በኋላ ዛሬ ከጸጥታ ኃይላችን ጋር እጅና ጓንት ሆኖ የሚታዩ አዝማሚያዎችን የሚታዩ ምልክቶችን እያሳየ ያው ህግ እንዲከበር አድርጎ ዛሬ የምናየው ነው ያለው። ስለዚህ በብዙ ቦታዎች ላይ በተለያየ መንገድ ካልሆነ በስተቀር በተለያየ ግሩፕ የተወሰነ ፈጥሮ ካልሆነ በስተቀር በተደራጀ መንገድ ችግር በመፍጠር በኩል እየተፈታ ነው ያለው ማለት ነው። ከዚህ በመለስ ከልማት አኳያ ደግሞ ቅድም ባልኩት መንገድ ገንዘብ በማዋጣት በጉልበቱ አስተዋጽኦ በማበርከት አንዳንዶቹ ደግሞ በተለይ ለሙያው ቅርበት ያላቸው ምሁራኖቻችን እየቀረቡ ይሄ በዚህ ቢሆን ይሻላል፣ ይሄ በዚህ ቢደረግ ይሻላል በሚል ሐሳብ እያዋጡ የልማት ስራዎቻችን እየተሰሩ ነው ያሉት። የንጹህ መጠጥ ውሃ በየአካባቢው እያቀረብን ነው ያለ ነው። ይሄ የውሃ ተቋሞቻችን በየአካባቢው በየወረዳው በየከተማው እየተገኙ ችግሮችን እየፈቱ ውይይት እያደረጉ ያሉ ቋጠሮችን እየፈቱ ብዙዎቹ የውሃ ችግሮቻችን እየተፈቱ ነው ያሉት። ትልልቅ የሚባሉ ፕሮጀክቶች ሳይቀር ማለት ነው። አሁንም በቅርቡ የሚፈቱ የንጹህ መጠጥ ውሃ ችግሮቻችን አሉ። የመስኖ ችግሮቻችን ህዝባችን ባቀረበው መንገድ የመስኖ ተቋሞቻችን ውይይት እያደረጉ እየተፈታ ነው ያለው። አርሶ አደራችን ከምንም በላይ መስኖን ተጠቃሚ እየሆነ ነው ያለው። ይሄ ደግሞ አርሶ አደራችን የሚያቀርበው ጥያቄና አብሬ ከናንተ ጋር እፈታለሁኝ፣ ይሄ ከቀረበልኝ ይሄን ያህል አማው ይሄን ያህል ገንዘብ እኔ ያዋጣለሁኝ እናንተ ይሄን አቅርቡልኝ በሚል ጥያቄ እያቀረበ እጅና ጓንት ሆኖ መስራት በመቻሉ የመጣ ለውጥ ነው። ሌሎች የልማት ስራዎችንም በዚህ መንገድ እየፈታን ያለ ነው። ስለዚህ ህዝባችን አሁን ከአካባቢው አመራር ጋራ በጋራ ሆኖ ከመቼውን ጊዜ በላይ እየሰራ ነው ያለውና አሁን ያለውን አንጻራዊ ሰላም አሁን ያየናቸውን ልማቶች በአንድ አካል ብቻ የመጣ ሳይሆን መንግስት፣ ህዝብ እና መሪ ፓርቲያችን በጋራ ሆኖ የሰራውና ያመጣው ውጤት ስለሆነ ይህም ተጠናክሮ ይቀጥላል። የበለጠ ካለፉት ጊዜያት የበለጠ እየተሻሻለ በቀጣይ ደግሞ ፍጹም ሰላም አድርገን ህዝባችን በፈለገው ሰዓት በፈለገው አካባቢ ተንቀሳቅሶ ያለውን ሽጦ የሌለውን ሸምቶ ጤናውን አስጠብቆ ልጆቹን አስተምሮ የሚፈልግበት ደረጃ የሚደርስበት ነገር ይሆናል ብለን እናምናለን። እሺ ተመልካቾቻችን ከአማራ ክልል መንግስት ኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻ ፈንታው ጋር የነበረን ቆይታ የተከታተላችሁትን ይመስል ነበር። ስለ አብሮነት ቆይታችሁ ከልብ አድርገን እናመሰግናለን። ጤና ይስጥልን።